እንዴት ነበር? በጣም አሪፍ ነበር። ለምን ማለት ተገኘ? ያው ያሳለፍነው ጊዜ እያሰብኩ ሳላውቀው የተገኘሁት። ተመሳሳይ ነበር። አንቺም እያሰብሽ ነበር? ደስ ይላል። አለሁ። ምነው በዚህ ጠዋት? ኧረ እንቅልፍ አልወስድም። አሪፍ ነዋ። እንዴት ነሽ? አለሁ። ሰላም። ቃል ሳሎን ጠብቀኝ፣ አንዴ መጣሁ። ምንድን ነው? አምን ጋር በዚህ ሰዓት መሰለኝ። ምን ስዋር ነው የተገናኘነው? ማለት ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረት አይፈጅም። መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጥ ውበትሽ ነው፣ ፊትሽን ያሳምራል። ለማንኛውም ሳትመረጭ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለመሆኑ አንተ ምን ጊዜ ማሳለፍ አትፈልጊም? ምን አይነት ጊዜ? ደስ ስላሰብክልኝ አመሰግናለሁ። ማኝ የማታውቂውን አለመስለሽ ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎክ አይደለማ? ለምን እንደዛ አሰብሽ? ግራ ገብቶኝ ነው። ይሄ እኮ ቀላል ነገር። እሷን ይዣት እንዳድር ታመቻቻለሽ፣ እኔም ለአንቺ አመቻቻለሁ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሹ። እሺ ደግሞ ያንን አደረግኩ ማለት አምናኝ ብቻ ይሆናል። በጣም ጥሩ። ቃል ስለሚባለው ሰው የምታውቂው ነገር አለ እንዴ? የአቶ አምነን ጓደኛ? አዎ የኔ ልጅ። ለአምነን አንድ ያለው ወዳጅ እሱ ነው። ምን አይነት መልካም ልጅ እንደሆነ ሁሌም ከጎኑ ነው አይደል? ምን ነው የኔ ልጅ? ለምን ጠየቅሽ? ምንም ብዙ ጊዜ እዚህ ቤት ስለማየው ማን ነው ብዬ ነው። ጄሪ ያረገዘችው ከአምናን ነው ወይንስ ከምስጣፋ ነው? በእርግጠኝነት ከምስጣፋ ይመስለኛል። ምክንያቱም ከሷ ጋር ከዚህ በፊት ግንኙነት እንደነበራቸው እንግዲህ ምስጣፋ ሲናገር ነበረ። ይህ ሁሉ ጊዜን አጠቃላይ በጣም ነው የበላሽብኝ፣ አንቺ ምን አይነት ነሽ ነው ያ ነገር አልተወሽም እና አሁንም ገንዘብ ፍለጋ አቶ አምናንን አጥምደሽዋል። ስለዚህ እያንዳንዱ ያንቺን ነገር እናገራለሁ በማለት እንግዲህ አቶ ምስጣፋ ማለት ነው እያስፈራራት ይገኛል። እንዲሁም ደግሞ ብሌን አቶ አምናን ያሳለፉትን ጊዜ እያስታወሱ እጅግ በጣም ሲያወሩበት ነበር ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። እንግዲህ ድር ተከታታይ ድራማ እጅግ በጣም ማለት ነው ተወዳጅ የሆነ ድራማ ነው። አቶ አምናንን እንግዲህ በጣም በብዙ ነገሮች ላይ በጣም ብዙዎቹ ከበውት ይገኛሉ። እያንዳንዳቸው ሴቶች እዚህ ቤት የገቡት የራሳቸው የሆነ አላማ አላቸው ማለት ነው። ጄሪ ሆን ብላ አቶ አምናንን ያጠመደችው አንድና አንድ ለገንዘብ እንደሆነ እንግዲህ ማሳያ ሆኗል ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ሴቨን ይህን ነገር የምታደርገው የእናቷን ገዳዮች በሙሉ ለመበቀል ነው። ሲቀጥል ደግሞ ምስጣፋን ወደዚህ ቤት እንዲገባ ያደረገችው ነገሮቹን ለማከናወን ወይንም ደግሞ የምትፈልጋቸውን ግለሰቦች ለመግደል ለማጥፋት እንዲያግዛት ስለፈለገች ነው ወደዚህ ቤት እንዲገባ ያደረገችው። ወንድሜ ነው ዘመዴ ነው በማለት ነበረ። ግን ደግሞ ያላመነቻት ያቶ
የአምናን አክስት ማለት የሆነችው ወይዘሮ ሞዜና ማለት ነው። አላመነቻትም፣ ግን ደግሞ ነገሮቹን በእርግጠኝነት እንደማጣራት እንግዲህ እያደረገች ትገኛለች። ከማን ጋር እየሰራች ነው? ከቃል ጋር እየሰራች ትገኛለች። ሞርኒዝራ ማለት ነው። ሞርኒዛ እንግዲህ እጅግ በጣም ሀርደኛ ሴት እንደሆነች እንዲሁም ደግሞ ሴፌን ስትናገር ነበር። ምክንያቱም እንደ እህቷ አይደለችም፣ ይቺ በጣም ተጠራጣሪ ነች። ስለዚህ ምስጣፋ አንዳንዱን ነገሮችን መጠንቀቅ አለብን በማለት እንግዲህ ምስጣፋም እንዲጠነቀቅ ሞርኒዛ እጅግ በጣም ከባድ ሴት እንደሆነች እንግዲህ ስትናገር ነበር ማለት ነው። እና አሁን ላይ ጄሪ ያለችበት ሁኔታ እጅጉን በጣም ድንብርብር ሆናለች ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ያው አዲስ የመጣው የተቀላቀላቸው ማለት ነው ሴፍን እያመጣቸው ግለሰብ እንዲሁም ደግሞ የጄሪ ፍቅረኛ የነበረው ከዚህ በፊት በብዙ ነገሮችን አብረው ጊዜ ሲያሳልፉ የነበሩት ጊዜንና ወቅቴን ጨርሰሽብኛል፣ ገንዘቤንም ሙልጭ አድርገሽ ወስደሽብኛል፣ አሁን ደግሞ የኔ ተራ ነው፣ እያንዳንዱ ለሰራሻቸው ነገሮች በሙሉ ዋጋ አስከፍልሻለሁ ያለው ምስጣፋ ማለት ነው። እንደ ማስቸገርም እንዲሁም ደግሞ እጅጉን እያጨናነቃት ይገኛል። ቀጥታ እንግዲህ አምናን ክላስ ወይንም ደግሞ ከራሷ ከጄሪ ክላስ ማለት ነው ባለትዳር ክላስ ውስጥ በመግባት እሷን ለመሳምና ለመታገል ሞክሮ ነበረ። በዚህ ሰዓት አቶ አምናን በር ሲያንኳኳ እሷም ደንግጣ ቀጥታ ወደ ባኞ ቤት ነበር እያስገባቸው ማለት ነው። ምንስ እንደዚህ ታሰቃየኛለህ? ለምንስ እንደዚህ ታደርጋለህ? እኔ እናንተ እኮ ያሳለፍነው ያለፈ ነገር ነው። ስላለፈ ነገር ደግሞ በቃ ሁሉም ነገር መተው አለብን። ምስጣፋ እባክህን ተወኝ እያለች እንግዲህ ጄሪ እየለመነችው ትገኛለች ማለት ነው። ግን ደግሞ ምስጣፋ ጊዜንና ወቅቴን ነው ያቃጠልሽው፣ እንደዚሁ በቀላሉ ዝም ብዬ አልተውሽም በማለት እንግዲህ ሲነግራት ነበረ። እንዲሁም ማስፈራሪያ ማለት ነው። እያንዳንዱ የወሰድሽብኝን ገንዘቦች በሙሉ አስመልስሻለሁ፣ አሁን 500,000 ብር እንድሰጭኝ እፈልጋለሁ፣ ካለዚያ ግን እውነቱን ገንዘብ ፈልገሽ እጅጉን በጣም እንደማትወጁ እንደማታፈቅሩ ደግሞ በእርግጠኝነት ከዚህ በፊት ያሳልፍሽውን እያንዳንዱ ህይወትሽን ደግሞ ለአቶ አምናን እዘረግፍልሻለሁ፣ ከዛም ጉድሽ ይወጣል፣ ከዚህ ቤት ትባረሪያለሽ። ሲቀጥል ደግሞ እያረገሽው የአቶ አምናን ነው ወይንስ ደግሞ የሌላ ነው? እሱም ደግሞ አልታወቀም፣ ምክንያቱም አንቺ ልምድሽን ስለማቀው በማለት እንግዲህ ይህን ነገር ካላደረግሽ እያንዳንዱን ነገር አፈርጠዋለሁ በማለት እንግዲህ ጄሪን 500,000 ብር ጠይቋታል ማለት ነው። ጄሪ እጅጉን በጣም ነው የፈራችው፣ እያለቀሰች እያነፈረቀች ትገኛለች ማለት ነው። እንግዲህ የምስጣፋ ከዚህ ቤት መንጣት ለሷ በጣም ድንብርብሯ ወጥቷል። ከዚህ በፊት እንግዲህ በቤሌን ጉዳይ ነበረ በጣም ስትጨነቅ የነበረው ማለት ነው። ሲቀጥል ደግሞ ቃል አሁን ላይ ማለት ነው ቤሌንን እየፈለጋት ይገኛል። በነገራችን ላይ ካያት ቀን ጀምሮ እሷን ልጅ ለማግኘት ለመቅረብ ለራሱ ለማድረግ እጅጉን እጥረት እያደረገ ይገኛል። እንዲሁም ደግሞ አቶ አምናን ማለት ነው ቃልን እንዲሁም ቤሌንን ሳያት እጅጉን በጣም ነው የሚናደደው ማለት ነው። እና አቶ አምናንንና ቤሌንን አንድ ላይ አግኝቷቸው ነበረ። ስለዚህ እዚህ ምን ትሰሪያለሽ ባለት ከአቶ አምናን ጋር በማለት እንግዲህ ቤሌንን ቃል ጠይቋት ነበር። እኔ ምን ልሰራ እችላለሁ? ባለትዳር ሰው ጋር ምን እሰራለሁ? በማለት እኮ ብዬ እኮ ነው፣ ብቻ ግን አብዛኛውን ከሱ ጋር አይሻለሁ፣ ግን ደግሞ ይህንን የመሰለ ውበት ይዘሽ አለመመረጥ ግን እንዴት ያናድዳል በማለት መልክ ታጥቦ አይጠጣም ማለት ቤሌን ትመልስለታለች። እሱ ግን እኔ ጋር ደስ የሚል ጊዜ ማሳለፍ ትፈልጊያለሽ ወይ? አብረን ለምን አንሆንም? በማለት ምን አይነት ነው ምን አይነት አብሮ መሆን ነው ካንተ ጋር በማለት ደስ የሚል ጊዜ በማሳለፍ እንደዚሁ ከሚደብርሽ ብዬ ነው በማለት እንግዲህ ቤሌንን ሲጠይቃት ቤሌን ስላሰብክልኝ አመሰግናለሁ በማለት ትተው ትሄዳለች። አቶ አምናንና እንዲሁም ደግሞ ቃል ሲያወሩ ነበረ። በነገራችን ላይ ቃል ያው አቶ አምናን ከቤሌን ጋር ሙሉ በሙሉ ሀሳቡን አንስቶ እንዲሁም ደግሞ ጄሪን እንዲንከባከባት ጄሪን ጋር አብሮ እንዲሆን ቤሌንን ለራሱ ማድረግ የፈለገ እስከሚመስል ድረስ ቃል ማለት ነው። ከዚህ በላይ እኮ አሁን የልጅ አባት ልትሆን ነው። ስለዚህ ጄሪን ደግሞ እርጉዝ ነች፣ ልትንከባከባት ይገባል። መቼም እንደ ድሮ ዝም ብላት እንዳይሆን በማለት አዎ እንደ ድሮ ነው
ስለዚህ የግድ መንከባከብ አለብህ፣ ጥሩ አይደለም በማለት እንግዲህ እንዲሁም ደግሞ የልጅ አባት ልትሆን ነው። ስለዚህ የሆነ ፕሮግራም አድርገን እንደምንም ማክበር አለብን በማለት እንግዲህ ቃል ለአቶ አምናን ይናገራል ማለት ነው። አስቤበት ያደረግኩት ነገር ስለሆነ ስለዚህ ስለ ፕሮግራሙ ምንም ነገር ማሰብም ሆነ ማድረግም አልፈልግም በማለት አረ ማሰብ አለብህ፣ ነገሮችን ማስተካከል አለብህ፣ እሷንም ደስታ መስጠት አለብህ፣ መንከባከብ አለብህ በማለት እንግዲህ ይናገረዋል ማለት ነው። እንዲሁም ደግሞ ይህን ከተናገረ በኋላ አቶ አምናን ወጥቶ በሄደበት ጄሪ ትመጣለች። አቶ አምናን የት ሄዶ ነው ቃል በማለት እንግዲህ ቃልን በጠየቀችው ሰዓት እዚህ ነበረ፣ አሁን ነው የወጣው፣ የሆነ ነገር ልጠይቀው ነበር፣ ይደብረው ይሆን እንዴ ቃል ከኔ በበለጠ መልኩ አንተ ስለምታውቀው አቶ አምናንን በማለት ምን ለመጠየቅ ፈልገሽ ነው? የሆነ ጉዳይ ፈልጌ ነበረ። እሺ ልትረዳኝ ትችላለህ እንዴ በማለት ጠይቀው ነበር። አዎ እረዳሻለሁ፣ ግን ደግሞ በምላሹ የሆነ ነገር እፈልጋለሁኝ በማለት ይጠይቃታል። እሺ ምንድን ነው የፈለግከው በማለት እንግዲህ ስትጠይቀው በሌን ከኔ ጋር እንድታደር ማድረግ፣ አንቺም ከአቶ አምናን የፈለግሽውን ነገር በእርግጠኝነት እንዲሳካልሽ አደርጋለሁ በማለት እንግዲህ ለጀሪ ይመልሳላታል። እንግዲህ ምስጣፋ ያላት ነገር አለ። 500 ሺህ ብር የግድ ማንጣት አለብሽ፣ ካላመጣሽ ደግሞ እያንዳንዱን ነገር ያለፈ ህይወትሽንም አሁንም ምን አይነት ፈልገሽ ከአቶ አምናንን እንዳጠመድሽው ስለማቅ እያንዳንዱን ነገር እናገራለሁኝ ስላላት ያ ማስፈራሪያ ነገር እንዲቀርላት ወይንም ደግሞ የምስጣፋን ሀሳብ ለማዘጋት ስትል ግን አሁን ላይ እሷም ተስማምታለች። ሲቀጥል ደግሞ በእርግጠኝነት ቤሌን ከቃል ጋር ከሆነች ደግሞ አቶ አምናንን የራሴና የግሌ አደረግኩኝ ማለት ነው። ስለዚህ የቃልን ሀሳብ አጠቃላይ መቀበል አለብኝ ባለችው መሰረት ተቀብላለች። እሺ እኔም አደርገዋለሁ፣ አንተም ደግሞ ታደርግልኛለህ በማለት እንግዲህ ከቃል ጋር ተስማምታለች ማለት ነው። እና አሁን ላይ ጄሪ በእርግጠኝነት ማለት ነው ምንም ያክል አሁን የምስጣፋን አፍ ብታዘጋ ይብን ራሱ 500 ሺህ ብር ሰጥታ ብታዘጋውም በእርግጠኝነት ወደፊት ማለት ነው እውነቱን ደግሞ መልሶ እንደሚያወጣበት የበለጠ እያስፈራራት ማለት ነው። ህይወቷን እንድጠላ እስከሚያደርጋት ድረስ ነው የምደርሰው። ምክንያቱም ህይወቴን በሙሉ አቃጥለሽብኛል፣ ገንዘቤን በሙሉ በልተሽብኛል። ስለዚህ እያንዳንዱ ከኔ ላይ ያደረግሽውን ነገር ካንቺ ላይ አደርጋለሁ በማለት እንግዲህ ያው ምስጣፋ ሲናገር ነበረ ማለት ነው። ሲቀጥል ደግሞ ሴፍን ምንም አዲስ ነገር ምን አሰብክ ምስጣፋ፣ የሆነ ነገር እርምጃ መጓዝ አለብን በማለት እንግዲህ ከምስጣፋ ጋር እያወሩ ይገኛሉ። በሌላ በኩል ሙርኒዛ የተባለችው እንግዲህ ደውላ ስለማን እንደሆነ በስትክክል እየሄደልህ ነው ወይ ተሳካለህ ወይ በማለት እንግዲህ አብሯት የሚሰራውን ግለሰብ ደውላ ስጠይቅ ነበረ። አዎ ተሳክቶልኛል፣ በቃ አሁን ጥሩ እየሄደ ነው በማለት እንግዲህ ስለ መርሲ ማለት ነው ስትናገር ነበር። ከዚህ በኋላ አንቺ ከዚህ ቤት አትቆያትም፣ እሰራልሻለሁ እያለች እንግዲህ ሙርዚና ማለት ነው ስትናገር ነበር ስለ መርሲ ማለት ነው። እና ያው እንግዲህ አሁን ላይ በጣም እጅጉን ያሳሰባት ቤሌን ደግሞ ስለ ቃል ነው ማለት ነው። ቃል ማን ነው ምንድን ነው የሚለውን ነገር እንግዲህ ያው ዛህራን ጠይቃት ነበር። ቃል ማን ነው ግን እዚህ ቤት በተደጋጋሚ አየዋለሁ በማለት እንግዲህ ዛህራን ጠይቀው ነበረ። እጅግ በጣም መልካም ሰውና ጥሩ ሰው እንደሆነ በደስታውም በመከራውም ጊዜ ከአቶ አምናን እንደማይለይ የአቶ አምናን ጓደኛ ነው፣ የቅርብ ወዳጁ ነው በማለት እንግዲህ ያው መልሳላታለች። እጅግ በጣም ጥሩ ሰው እንደሆነ ነበር ዛራ እንግዲህ ለቤሌን ስትናገር የነበረው። ቤሌን ደግሞ ስለ ሁኔታው እጅግ በጣም እየተጨናነቀች ትገኛለች። መርሲ በስተመጨረሻም እንግዲህ ያው ሴፍንና እንዲሁም ደግሞ ምስጣፋን አንድ ላይ ስላየቻቸው እጅጉን በጣም ደንግጣለች። በእርግጠኝነት ምስጣፋን አታውቀውም፣ ግን ደግሞ እሷን ሊያስደነግጣት እንደዚያ ሊያደርጋት የቻለው ደግሞ ሴፍን ወንድዛ እንዴት ካልጋ ላይ ቁጭ ብላለች የሚለው ነገር ይመስለኛል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ላይክ አድርጉኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።